በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለቅዱስ ያሬድ ዓመታዊ ክብረ በዓል። ግንቦት 11 ቀን የቅዱስ ያሬድ ዓመታዊ በዓል በመጋቢ ሐዲስ ሮዳስ ታደሰ። ኢትዮጵያዊ ሊቅ ቅዱስ ያሬድ አባቱ አብዩድ ወይም ይስሐቅ፣ እናቱ ክርስቲና ወይም ታውክሊያ ሲባሉ የተወለደው በ505 ዓመተ ምህረት በአክሱም ነው። 7 ዓመት ሲመላው አባቱ ስላረፈ እናቱ የቤተ ክርስቲያን ትምህርት እንዲያስተምረው ለአባ ጌዲዮን ሰጠችው። ነገር ግን ማጥናት ስላልቻለ አባ ጌዲዮን ይቆጣው ነበርና ሸሽቶ ከዱር ውስጥ ገባ። ከአዘኑም ብዛት የተነሳ በዛፍ ስር ተጠልሎ ሳለ አንዲት ታናሽ ትል ከዛፍ እኩሌታ ደርሳ ሲወድቅ ሲነሳ በመጨረሻም በጭንቅ ከዛፍ ላይ ሲወጣ በማየቱ እግዚአብሔር በዚች ታናሽ ፍጥረት እንዳስተማረው በመረዳት ይቅርታ ጠይቆ ወደ መምህሩ ተመልሷል። ወእምዝሶበ ሰአለ ሀበ እግዚአብሔር በብካይ ብዙሃ ተርሃወ ልቦናሁ ወተምህረ በሐፂር ዕለት በመጽሐፍተ ብሉይ ወሐዲስ ይላል። ከዚህ በኋላ ቅዱስ ያሬድ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆነለት። በአጭር ጊዜ ውስጥ የብሉይና የሐዲስ ኪዳን መጽሐፍትን ተምሮ በመጨረስ ዲቁና ተሾመ። እስከ ርሱ ዘመን በማንበብ እንጂ በከፍተኛ ድምፅ እየዘመረ መሐሌት አልነበረም። እግዚአብሔርም ለዚህ አባት የመላእክት ዝማሬ ሊያሳየው ስለወደደ ሐዋርያው ቅዱስ ጳውሎስ እስከ 3ኛው ሰማይ እንደተነጠቀ ሁሉ ሊቁም ተነጥቆ ከ24ቱ ካህናተ ሰማይን የምስጋና ዝማሬ ሰምቶ ተመለሰ። ቅዱስ ያሬድ ከአርያም ወርዶ ወደ ምድር እንደደረሰ ወደ አክሱም ጽዮን ቤተ ክርስቲያን ገብቶ ሀሌሉያ ለአብ፣ ሀሌሉያ ለወልድ፣ ሀሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርእዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ለሙሴ ድንኳኑን ስራ እንዴት እንደሚሰራ አሳየው ሲል ዘምሮ ይችኑ መዝሙር ከሰማይ መላእክት አገኘሁት በማለት አርያም በሚል ስያሜ ጠርቶታል። ይህንኑ ድርሳነ ዜማ የጻድቁ ካሌብ ልጅ ንጉሥ ገብረ መስቀል በሰማ ጊዜ ጫማውን ሳይጫማ ንግስቲቱንም ደንገጥሮቿን አጃቢዎቿን ሳታስከትል መኳንንቱ ካህናቱና መምህራኑ እነርሱ ተከትለው እየተጣደፉ ወደ አደባባዩ በመሄድ በተመስጦ ሲሰሙት ውለዋል። ቅዱስ ያሬድ 5 የዜማ መጽሐፍትን የደረሰ ሲሆን እነርሱም 1ኛ ድጓ፣ 2ኛ ጾመ ድጓ፣ 3ኛ ምዕራፍ፣ 4ኛ ዝማሬ፣ 5ኛ መዋስዕት ናቸው። እነዚህም ታላላቅ ድርሰቶቹ በ3 የዜማ ስልቶች ማለት በግዕዝ፣ በእዝል፣ በአራራይ አዘጋጅቷቸዋል። ወአሐተ ዕለተ እንዘ ይዜምር ያሬድ ቀዋሞ ታሕተ እገሪሁ ለንጉሥ ገብረ መስቀል ወእንዘ ያጸምዐ ንጉሥ ቃሎ ለያሬድ ተከለ በትረ ሐፂን ውስጠ መከየደ እግሩ ለያሬድ ይላል። ከዕለታት ባንዳቸው ቅዱስ ያሬድ በተመስጦ ልዑል እግዚአብሔርን በዝማሬ ሲያመሰግን ንጉሥ ገብረ መስቀል ሳያውቁት ልባቸው በጣዕመ ዜማው በመሰጡ የብረት ዘንጉን
በመመሰጡ የብረት ዘንጉን በቅዱስ ያሬድ እግር ላይ ተክለውታል። ከእግሩም ብዙ ደም ቢፈስስም ቅዱስ ያሬድ ግን ማህሌቱ እስኪፈጸም ድረስ ምንም አልሰማውም ነበር። ንጉሥ የደሙን መፍሰስ አይቶ ደንግጦ ቅዱስ ያሬድን የደምህን ዋጋ የፈለግኸውን ንገረኝ አለው። ቅዱስ ያሬድም ተምኔቱ ወደ ገዳም መሄድ እንደሆነ ነገረው። ያን ጊዜ ንጉሡ እያዘነ አሰናብቶታል። ወእምዝ ቦአ ያሬድ ውስጥ ቤተ ክርስቲያን ወቆመ ቅድመ ታቦተ ጽዮን ይላል። ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት በመቆም የአንቀጸ ብርሃንን ምስጋናና ከመጀመሪያው እስከ መጨረሻው በተናገረ ጊዜ በእግዚአብሔር ኃይል ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ተራሮች ወደ ገዳም ሲሄድ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። እርሱም እጅግ ባማረ ጣዕመ ዜማ ድምፁን ከፍ አድርጎ ሰላም እግዚአብሔር ሁሉ ባቲ ተሃሉ ወትረ ምስለ ሁልኩሙ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኖር ብሎ የስንብት መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱና ተሰነባበቱ። በትርጓሜ ቅዳሴ ማርያም መቅድም ላይ እንደተነበበው ቅዱስ ያሬድ ማይ ኪራህ በተባለው ቦታ ተሰውሮ ጸዋትወ ዜማን ሲያስተምር እመቤታችን ሶርያዊ ቅዱስ ኤፍሬም የብህንሳውን አባ ሕርያቆስን በአካለ ነፍስ እንዲመጡ አድርጋ ኤፍሬም ውዳሴን ሕርያቆስ ቅዳሴን ነግራችሁት ቅዱስ ያሬድ በዜማ ይድረስልኝ ብላ ነግረውት በዜማ ደርሶታል። ይህም ሊታወቅ ስረይ በቅዳሴ ማርያም ይበዛል። እርሱም ጸዋተ ዜማን ለደቀ መዛሙርቱ እያስተማረ መላእክት ዘወትር እየጎበኙት በጾም በጸሎት ተወስኖ በተጋድሎ ለ22 ዓመት ጸንቶ ኖረ። በመጨረሻም ጌታችንም ለቅዱስ ያሬድ ተገልጾለት ኦ ፍቅሩ የቀዳሚኒ በከመ ሰመርኩ ትርይ ስርዓተ ስብሐተ መላእክት በሰማያት ወአስተሃፍለከ ዘንተ ማህሌተ ዲበ ምድር። ወዳጅ ሆይ ቀድሞ በሰማይ ያለ የመላእክትን ስርዓተ ማህሌት እንዲታይና ወደ ምድርም አስተላለፍ። ይህንኑ ዜማ እንድትመሰርት እንደወደድሁ ሁሉ እኔ ደግሞ መልሼ በምመጣበት ጊዜ ከካህናት ሰማይና ሄሮድስ ደማቸውን ካፈሰሳቸው ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ አዘጋጅቶልሃል ብሎት ቃል ኪዳንን ሰጥቶት ጌታ በክብር አረገ። የቅዱስ ያሬድ መታሰቢያውም ግንቦት 11 ነው። ሊቁ አርከ ስሉስም የቅዱስ ያሬድን ነገር በአርኬው ላይ ሰላም ለያሬድ ስብሐተ መላእክት ለህዋጼ እንተ በአረገ በልቡ ህሊና መንፈሰ ረዋጼ ለትምህርተ መጽሐፍ ገብአ እምሃበ ኮነ ነፋጼ ለብዙሃን ጻማ ዘአልቦ ጹሃጼ መላእክተ ጉንንደ አምነጽሮ እንዘ አረግ እጼ የመላእክትን ምስጋና ለመጎብኘት ከመንፈስ ቅዱስ የሚስጥር ፈርጥን አሳብ ወደ ልቡናው ያሳረገ ለሆነ ጉድለት በሌለበት በብዙ ድካምም ወደ ዛፍ ግንድ ጫፍ ላይ
ትል ሲወጣ ተመልክቶ ኮብልሎ ከሄደበት መጽሐፍትን ለመማር የተመለሰ ለሆነ ለያሬድ ሰላምታ ይገባል በማለት ሊቁ ማህሌታይን አመስግኗታል። ሊቁ አባ ጊዮርጊስ ዘጋስጫ በተአምኖ ቅዱሳን መጽሐፍ ላይ ማህሌተ ቤተ ክርስቲያን ሊቁ ቅዱስ ያሬድ ሲያወድስ ሰላም ለያሬድ ቀሲስ ዘጸጉብ እከለ መንፈስ ቅዱስ ዘአስተጋብአ ምድራሳተ እምኩሎሙ መጽሐፍት ወአሰረገዋ በሐዋዝ ስብሐት ወበጥዑም ማህሌት ለብሔረ ኢትዮጵያ ስብሐት ሃሌሉያ ዘከ ወአገ ቃለ መለከት ዲቤሃ ከመ አስራበ ወርቅ ንጹሕ መንፈስ ቅዱስንም ምግብ የጠገበ ከመጽሐፍት ሁሉ ትርጓሜ ድርሰትን ያሰባሰበ ሃሌሉያ በሚል ምስጋና የኢትዮጵያ ሀገርን በጥዑም ማህሌት በሚያምር ምስጋና ያስጌጠ የመለኮት ቃል በላዩዋ ላይ እንደ ንጹሕ የወርቅ ሻሻቴ ያፈሰሰ ለሆነ ለካህኑ ያሬድ ሰላምታ ይገባል ይለዋል። የቅዱስ ያሬድ በረከት ይደርብን። እናንተም ይህንን ሊቅ አወድሱት። በመጋቤ ሐዲስ ዶክተር ሮዳስ ታደሰ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱስ ያሬድ ረድኤት በረከት አይለየን፣ ይደርብን። አሜን።